ነገር ተፈጠረ። የቤዛ ወንድም ባቡሬን ገደለው፣ ሞተ፣ ሰርጉ ቀረ። ሁሉም ሀዘን ተቀመጡ። ደስታ ወደ ሀዘን ተቀየረ። ሊሊ ጨለለች፣ አደይ አበደች። በስተመጨረሻ ህልማቸው ድፍርስርሱ ድብልቅልቁ ወጣ። ፍቅርና ቤዛ የደስታ ጽዋቸውን እያጣጣሙ ይገኛሉ። የእውነትም በጣም ደስ ይላል። ከዚህ በላይ ምን ደስታ አለ እያሉ ፍቅራቸውን ማጣጣምና እንዲሁም ማክበር በአደይና በሊሊ ሁኔታ እየተሳለቁ ይገኛሉ። የባቡሬ እናትና ቅምጥል ማመን እስከሚያቅታቸው ድረስ ፍርጥርጥ እያሉ አለቀሱ። በፍጹም ልጄ ይመጣል ያገባሻል እያለች በጣም ግራ ተጋባች። እባክሽ እማዬ እሱ እንደሆነ ላይመለስ ሂዷል እያለች ቅምጥልም ብተባበላትም እንኳ ነገር ግን ይመጣል እያለች በጣም ትጮኻለች። እንዲሁም ልቧ ስንጥቅጥቅ ልብ ይሰብራል። የቤዛ ወንድም እህቴ ይሄ ነገር ግን የእውነት አልተጋነንም? ቆይ ለምን ብዬ ነው እንደዚህ የማደርገው ብሎ አላት። ትሰማኛለህ? አሁን ማድረግ ያለብህን ነገር በሙሉ ታደርጋለህ። አይ የምትል ከሆነ ደግሞ ከኔ ጋር እህትነትህን ሰርዝ ብላ አለችው። ምን እያልሽ ነው? እንዴት ነው እኔ እህትነቴን ልሰርዝ የምችለው? አንቺ እኮ የክፉ ቀኔ እህቴ ነሽ። ከምንም በላይ ደግሞ የምወድሽ የምትወጅኝ። ይሄ ደግሞ ምን አይነት ቋንቋ ነው ብሎ አላት። አይ ይህንንማ አንተ መቼ አመንከኝና በቃኝ። ከዚህ በኋላ መናገር ያለብኝን ነገር በሙሉ ተናግሬያለሁ ብላ አለች። ግራ የተገባችው የባቡሬ እናት ወደ ቀድሞው የጤና ሁኔታ እየተመለሰች ትገኛለች። ትሰማኛለህ? አሁን ዳጊ የምትፈልገውን ነገር በሙሉ ታድርገህ ትመጣለህ። ዳኒ አይ የምትል ከሆነ እንዳታሳብደኝ። ሁለተኛ አንተ የኔ ወንድም አይደለህም፣ እኔም ደግሞ የአንተ እህት አይደለሁም ብላ አስረግጣ ነገረችው። ጨለማን ተገን አድርጎ ባቡሬን ማህል ጭንቅላቱን በትኖ ጣለው። ሊልዬ ወይኔ ጉዴ፣ ዲብ የሆነ ነገር ሆኗል፣ አደይ የሆነ ነገር ሆኗል ባቡሬ እያለች ስትፈርጥና ታዲያ የት ብለን እንሄድ? እስኪ ንገሪን እባክሽ ምን እንዳወራችሁና ፍቅርን ማንቁርቷን ይዞ ወዘወዛት። ትሰምኛለሽ? ከዳኒና ከቤዛ ጋር ደግሞ ምንድን ነው የምትቀምሪው ብሎ አላት። ትሰማኛለህ? እኔ ምንም ነገር የማውቀው ነገር የለኝም። ይልቁንስ አንተ ምንድን ነው የምታደርገው? ምንስ ነው ስራህ ብላ አለችው። እሱ ይመለከትሻል እንዴ? አርፈሽ ትቀመጭ ከሆነ አርፈሽ ተቀመጪ። ቆይ አንቺ ማነሽ ብሎ አላት። እኔ ማንም አይደለሁም። ዳኒ ጋር ተጣልተን ስለነበረ ቤዛ ልታስታርቀን እዚህ አቁማኝ ነው ብላ አለች። የእውነት እንደዛ ከሆነ በጣም ነው የምታሳፍሪው። ምን ማለት ነው ደግሞ? አንተስ ማነህና ነው የኔ ማንነት የምትጠይቀኝ ብላ አለች። ትሰምኛለሽ? አንቺ ማለት እኮ በባለፈው አብረሽ ታግተሽ የነበርሽው ነሽ እና ደግሞ አደይንም ሆነ እንደገና ደግሞ ሊሊንም እህቴንም እንደማትወጂ ድብና አድርጌ ነው የማውቀው። ትሰምኛለሽ? እውነት እገልሻለሁ፣ አንድ ነገር አደርጋለሁ ብለሽ የሆነ ነገር ቢፈጠር እኔን አያድርገኝ ብሎ አላት። ምንም ችግር የለውም፣ እኔ ግን ምንም የሚያገናኘኝ ነገር የለም ከሊሊም ጋር ሆነ ከአደይም ጋር ብላ ሄደች። ዶክተርና አደይ ተገናኙ። ሰርግ ሊጠሩት ሂደው ዶክተር እንዴት ነህ ብላ ስትለው ገና እሷን እንዳየ ፍክት አለ። እኔ ምልህ ቆይ ግን ለምንድን ነው የማትመጣው ቶሎ ቶሎ ወደኛ ቤት ብላ አለችው። እንዴ እኔ ምን ልሰራ እመጣለሁ? አሁን እኮ ያው ሊልዬ ዳነች ብሎ መልስ ሰጣት። ቢሆንም ታዲያ ከሊሊ በላይስ ቢሆን ጓደኝነታችን አይበልጥም እንዴ? አንተ ራስህ ምን ብለህ ነበር ብላ አለችው። አውቃለሁ አደይ፣ እውነት ለመናገር በጣም ይቅርታ እንደ ጠፋሁኝ ጭምር በጣም ገብቶኛል ብሎ አላት። ዙሮ ይግባህም አይግባህም ለእኔ ችግር የለውም፣
ግን ደግሞ መጥፋትህን ልንገርህ ብዬ ነው ዶክተር ብላ አለችው። ምንም ችግር የለውም፣ ግን አንድ ጥያቄ ልጠይቅሽ። ምንድን ነው? የእውነት አንቺ ናፍቀሻል እንዴ? ማለትም ወደ አንቺ ክፍል ብመጣ ደስ ይልሻል እንዴ? ምን ማለት ነው ደግሞ ዶክተር? አረ እውነት በጣም ይደብራል። እንደዛ ማለት አይደለም። የእውነት ለእኔ ስሜት እንዳለሽና እንደሌለሽ መናፈቅሽንና አለመናፈቅሽን እኮ ለማረጋገጥ ብዬ ነው። ግን ደግሞ እንዳየሁሽ ከሆነ አልናፈቅሽም አደይ ብሎ አላት። እሺ ሌላውን ተዩ፣ ግን ያንቺና የዲብ ጉዳይ እንዴት ሆነ ብሎ አላት። ምን ማለቴ ምን ልመልስልህ እንዴ? እሱንማ እኔ እንዴት ላውቅ እችላለሁኝ? ግን የሰርጋችሁን ሁኔታ ምኑን አልወሰናችሁም እንዴ ብሎ ሲላት፣ እውነት ለመናገር አሁን ላይ ገና ነን ብላ አለች። እንዴ ለምንድን ሲባል ማለቴ ምንድነው የተፈጠረው ነገር? ያው የሊሊና የባቡሬ ሰርግ ስላለ እሱን ሳናስተካክል በፍጹም ማድረግ አንችልም ዶክተር። ግን ደግሞ ላደረክልኝ ነገርና ስጠፋ የት ጠፋሽ ብለህ ለምትሰጠኝ አስተያየትና ሀሳብ በጣም አመሰግናለሁ ብላ አለችው። አታስቢ፣ ምንም ችግር የለውም አደይ፣ እኔ የምፈልገው ያንቺን ደስታ ብቻ ነው ብሎ ዶክተር አንገቱን አቀረቀረም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ እንደቀጠለ ይገኛል። አደይና ዲብ ቁጭ ብለው እያወሩና እየተሽቀረቀሩ ሊሊ እየመጣች አያችሁ የኔ ውዶች እንደዚህ እኮ ነው ፍቅር የሚያምርባችሁ ብላ አለች። አይ እውነት ለመናገር ሊልዬ ዝም በይ፣ በፍጹም ያች ሴትዮ ከዚህ ከቤት እስካልሄደች ድረስ እኔ ሰላም አላገኝም ብላ አለች። አደይ ተረጋጊ፣ በቃ አሁን ያለሽበትን ሁኔታ በእርግጥ እረዳሻለሁ፣ ግን ደግሞ ራስሽን ለማረጋገጥና እንዲሁም ደግሞ ማድረግ ያለብሽን ነገር በሙሉ አድርጊ። ቤሪ ከሆነች አንድ ቀን መውጣቷ አይቀርም። አንቺም ሳትያትም እንኳ ራሷ ሰርችታ ማንም መቼም እሷን እንደማያግዝ ታውቂያለሽ፣ ለእሷን ፊት እንደማይሰጥ ታውቂያለሽ አይደል እንዴ? ታዲያ ለምንድን ነው በዚህ ልክ የምትፈሪው? ወይስ ደግሞ ባልሽን አታምኚውም ብላ አለቻት። አረ እንደዛ አይደለም እኮ አይደለም ሊልዬ። እና ታዲያ ዲቭን ያላመንኩ ማንን ላምን እችላለሁ? ግን ምንም እያመንኳት አይደለም። በቃ ስለዚህ ማመንሽን ቀጤ ብላ እሺ እያሉ እያወሩ ባቡሬ መጣ። ሴቶች ምንድን ነው ዛሬ ደግሞ ጥድፈው? ቆይ እናንተ የእውነት አብዳችኋል ማለት ነው እንዴ? ገና እኮ አንድ ምንም ነገር አላደረግንም ብሎ አለ። ባቡሬ ተረጋጋ እንጂ ልጅቷን ለመውሰድ እንደዚህማ አትጣደፍ፣ ማለቴ ያለኔ ፍቃድ መቼም ቢሆን አይሆንም ብላ አለች አደይ። በጣም ጥሩ። ከዛ ዴቭ መለሳለና እውነቷን ነው አደይ፣ እኛ ጋር መተገና ሽማግሌ ልካህ ነው ሊሊን የምንሰጥህ። እሺ እሱ የፈለገችሁትን ነገር በሙሉ አደርጋለሁ። ነገር ግን ዛሬ ሴቶቹም ወደ ሜካፕ ወንዶቹም ደግሞ ወደምንቀይረው ልብስ መሄድ አለብን ብለው ወንዶቹ ተያይዘው ሊቀይሩ ልብስ ሄዱ። አደይና እንዲሁም ደግሞ ሊልዬ ደስታቸውን እያጣጣሙ ወደ ሚሄዱበት ሄዱ። ኩኩሻና ዳይመንድ አይጥና ድመት ሆኑ። ኪንጎ እናንተ ሰዎች ቆይ ሰው ስታሆነው እንዴ እንደዚህ የሚያያይዛችሁ? እስካሁን ሰላምና ፍቅር ሆናችሁ ስትጎራረሱ አልነበር እንዴ? ወይስ ደግሞ እኔ ነኝ የፍቅር ወጥመድ የሆንኩባችሁ ብሎ አስደነገጣቸው። ትሰማኛለህ አለች ኩኩሻ። እኔ እንደዚህ አይነት ጭዌ እንደማይመቸኝ ታውቃለህ ኪንጎ። ከምንም በላይ ምናልባት ሌላ ሙድ አራምዳለሁ ብለህ ከሆነ ተሳስተሃል። ለማንኛውም እኔ ሄድኩኝ ብላ ሄደች። ከዛ ቆይ አንተ ግን የእውነት አሁን ይቺ ታልፋለች? ምን ማለት ነው ደግሞ? እና ሩታ ተፋጠጡ። ቆይ ሩታ ለምንድን ነው የመጣሽው ብሎ ሲላት ምን ላድርግ ብለህ ነው ዶክተር? አንተ ራስህ ጭር ያለ ቦታ ምን ትሰራለህ? እኔ እኮ ጭር ያለ ቦታ አልወድም ብላ አለችው። እውነት ለመናገር ከምንም በላይ እኔ ጭር ያለ ቦታ ይመቸኛል። ምን? አዎ በጣም ነው የሚያስደስተኝ። እናም ብታይ እወዳለሁኝ። ለዛ ነው እንደዚህ
ጨለማ አለበት ቦታ ላይ የምቀመጠው ብሎ አለ። ይገርማል። የሁላችንም ጸባይ ለካ እንደ መልካችን የተለያየ ነው። እሺ ነገርካት? ምኑን ሩታ? እንዴ እንደምታፈቅራት ነው? አይ እንደዛ እንኳ ማድረግ አልችልም። ለምን ሲባል ምክንያቱም እስከ ዛሬ ብዙ ስህተቶችን ሰርቻለሁ፣ በአሁኑ ግን ስህተት መስራት አልችልም ብላ አለች። እኔ ምልሽ ሰዎች በህይወትሽ ይመጣሉ ይሄዳሉ፣ ግን ደግሞ ለራስሽ ደስታ ራስሽ የማትሰጪ ከሆነ ጉድ ነው የምትሆኙ ብሎ አላት። ምን እያልክ ነው ዶክተር? እስኪ ንገረኝ፣ አንቺ ለምንድን ነው ስለ እኔ ደስታ የምትጨነቂው? ስለ ራስሽ ደስታ አትጨነቂም እንዴ? ቆይ እኔ ነገ ጧት ሲሄድስ ለማለት ትጨነቂለት ነው እንዴ ዶክተር? አሁን እኮ የምኖረው ላንተ ነው። ስለዚህ የእውነት ላንተ መኖር ኃጢአት ነው እንዴ? ግን እኔ ኃጢአት መስሎ አልታየኝም፣ ወንጀልም አይደለም። ይልቁንስ ንገራት፣ እኔም ምን ያህል እድለኛ እንደሆነች እነግራታለሁኝ ብላ አለች። አይ ትሰሚኛለሽ፣ አርፈሽ ትቀመጪ ከሆነ አርፈሽ ተቀመጪ። እንደውም ከቻልሽ አንድ ነገር ልንገርሽ። ምንድን ነው እሱ? በቃ ከህይወታችን እንድትወጡ እንፈልጋለን። ምን? አዎ ይበቃኛል። አሁንስ ሁሉም ነገር ስልችት ስላለኝ ይበቃል ብሎ ዶክተር ተናገረ። ዶክተር አንተማ የሆነ ነገር ሆነሃል እንጂ ዛሬ እኔ ላይ በፍጹም እንደዚህ አይነት ነገር አታደርግም ብላ አለች። ይበቃሻል ሩታ፣ የማይሆን ህልም እያለምሽ እኔንም እዛ ውስጥ አትክተችኝ። እኔም እኮ የራሴ የሚለው ነገር እንድኖረኝ እፈልጋለሁ። ስለዚህ እሱን ነገር ደግሞ እየዘጋሽብኝ ነው፣ በሩን እየዘጋሽብኝ ነው ብሎ አላት። ዶክተር እንደዛ ከሆነ እሄዳለሁ፣ ግን ደግሞ መቼም ሲከፋ ቁሜ አላይም ብላ አለችው። ዶክተር አደይ ምን አለ ቢያንስ የሩታን ሩብ እንኳ የምታክል ለእኔ ቦታ ቢኖርሽ ታዲያ ምን ዋጋ አለው? እኔ ለእሷ ቦታ የለኝ ወይ አምላኬ! ዘንድሮ ግን ምን እየተካሄደ ነው? ምንስ እየተፈጠረ ነው? እያለ ብቻውን ማውራትና ማሰላሰሉን ቀጠለችበት። ደውሎ እባክሽ አደይ ዛሬ ላገኝሽ እፈልጋለሁኝ ብሎ አላት። እሺ ችግር የለውም ብላ ዘንጣ ስትወጣ አደይ ልትረጅኝ ልነግርሽ የምፈልገው ነገር አለ ብላ አለች። ምንድን ነው? አናግሪኝ፣ የእውነት ምንም ችግር የለውም ብላ ስትል ከባድ እኮ ነው እንዴ! ለምንድን ነው ክብደቱ? እስኪ ንገሪኝ። ግዛቷ ላይ ቁጭ ብላ እንደ አጋጣሚ መጣችና ቆይ ምንድን ነው እየተካሄደ ያለው? እስኪ ንገሪኝ ብላ አለቻት። ባክሽ ምንም ማይካሄድ ነገር አለ። ዶክተር እኮ አሁንም ያችን ልጅ ያፈቅራታል። ምን? አዎ ብታይ ስለ እሷ ሲጨነቅና ሲጠበብ ነው የሚለው። በጣም ይገርማል ብላ አለች። ምኑ ነው የሚገርመው? አንቺ ለእሱ እየተጨነቅሽ እሱ ደግሞ ለሌላ ሰው መጨነቅ ነዋ። ካልሆነ ደግሞ ልበለው እንዴ ብላ ስትል ስነ ስርዓት ያዥ እሺ፣ በፍጹም ምንም ነገር እንዳታደርጊ ብላ አለች። ለምን ሲባል እስኪ ንገሪኝ። በቃ መሆን ያለበት ነገር በሙሉ ይሆናል እሺ፣ ስለዚህ ብትረሱት ይሻላል ብላ አለች። ሩታ አንቺ እንዳልሽ ግን ደግሞ ምናልባት ያቺ የሚያፈቅራትና የሚወዳት ሰው እኮ ቅርብሽ ልትሆን ትችላለች። ታዲያ ብታናግሪያት ምን ችግር አለው ብላ ስትል ማወቅም መስማትም አልፈልግም። የዶክተርን ሌላ ፍቅረኛዋን ምንም ነገር መስማት አልፈልግም ብላ ግግም አለች። በቃ እንደዛ ከሆነ የራስሽ ጉዳይ። በባቡር የመሞት ማን ያዘነው እስኪ